እንደምን አድራችኋል። ዛሬ ማርች 12 ነው፣ ሐሙስ ጠዋት ለቴን ሩብ ጉዳይ አካባቢ ነው። በኢትዮጵያ አቆጣጠር 7 ሩብ ጉዳይ ለ11 ሊሆን ነው ማለት ነው። አሁን ቼክ እንዳረኩት መጋቢት 3 ነው ሀገራችን። እኔ አሁን እንዴት ናችሁ? ደህና ናችሁ ወይ? ዛሬ ከዮሐንስ ወንጌል ምዕራፍ 4 ኢየሱስ ከአንዲት ሳምራዊት ጋር ተነጋገረ የሚለውን ክፍል እናያለን። ይህ ክፍል ከጥቂት ዓመታት በፊት እኔ እንጃ ምናልባት የዛሬ 10 ዓመት ሊሆን ይችላል 2014 ወይ 15 አካባቢ በጣም አጥንቼው ነበርና ያኔ እንግዲህ ለግሌና ለጥቂት ሰዎች ነው ሼር ያደረኩት እና ሰሞኑን በቃ ይህን ቢዩቲፉል የሆነ ስቶሪ እየተከታተለ በአእምሮ ይመጣ ስለነበረ እስቲ እንግዲህ ኦፖርቹኒቲው ሲገኝ እንደዚህ በቪዲዮ ሼር አድርገዋለሁ ብዬ አስቤ ነው። እና እንግዲህ ኢየሱስ ክርስቶስ 3 ቦታ ላይ ነው እዚህ ክፍል የምናገኘው። መጀመሪያ እንግዲህ የደቡቡ ክፍል ዋናው የእስራኤል የተወለደበት ያለበት የይሁዳ ምድር የሚባለው አለ። ከዛ በመሀል ደግሞ ሰማሪያ የሚባል አለ። ወደ ላይ ደግሞ ያደገበት ከተማ ናዝሬት ያለችበት ገሊላ የሚባል አለ እና ከታችኛው ክፍል በጣም ኢምፖርታንት ከሆነው ኢየሩሳሌም ካለበት ከይሁዳ ወደ ገሊላ ለመሄድ በሰማሪያ በኩል ሲያልፍ ይችን ሴት ያገኛታል። ሺ ኢዝ ኖባዲ፣ ማንም አይደለችም። ኢየሱስ ክርስቶስ የመጣው አዳኞችን የታመሙትን ለማዳን መሆኑን የሚያሳይ ክፍል ነው። እንግዲህ እቺ በህብረተሰብ ዘንድ በጣም የተናቀች ሴት፣ በድህነቷም ባልም የላትም። ነገር ግን ኢየሱስ ክርስቶስ ጎበኛት እና ደግሞ በተለይ ራሱን የገለጠበት ሁኔታ በንግግር ዲስኮርስ ይሉታል በእንግሊዘኛ ወይም ዲያሎግ፣ በንግግር አድርጎ ቀስ በቀስ እንግዲህ በዛን ዘመን የነበረች ሴት የተናቀች ባል የሌላት ማንበብና መጻፍ ልትችል ቀርቶ ግን አንዳንድ ደግሞ የምትናገራቸው ነገሮችም የሚገርሙ ነገሮች አሉ። ለዚህ ሴት ራሱን የገለጸበት መንገድ በጣም ቢዩቲፉል ነው፣ በጣም አስደናቂ ነው። እና ጌታችን እንደዛ አይነት ነገሮችን ለምሳሌ አይነ ስውሩን ምዕራፍ 9 ላይ እዚሁ ዮሐንስ ወንጌል ላይ ማለት ነው። ከዚህ በፊት ደግሞ ምዕራፍ 3 ላይ ኒቆዲሞስን በሌሊት ኒቆዲሞስ ጭራሽ መምህር ነው፣ ፈሪሳዊ ነው። ለሱ ሁሉ የገለጠበት ኮንዲሽን ብቻ ሰዎችን እንደ መረዳታቸውና እንደ ሁኔታቸው ራሱን የገለጸበት መንገድ በጣም ብዙ ትምህርቶች አሉት። እና እስቲ አጭር ጸሎት አድርገን እንጀምራለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ለዚህ ማለዳ ደግሞ እንድንበቃ እንድትነፍስ መልካም ፍቃድ ስለሆነ እናመሰግናለን። ጌታ ሆይ ደግሞ ቀናችንም የተባረከ ይሁን። ጌታ እግዚአብሔር አምላካችን በፊት የገለጽነው ቅዱስ ቃልህ ደግሞ እንድትባርክልን ለህይወታችን፣ ለትምህርታችን፣ ለነፍሳችን፣ ለመንፈሳችን ሁሉ ጠቃሚ እንዲሆን እንድታደርገው እንለምንሃለን። እንዳንተ መልካም ፍቃድ ደግሞ መልካም የሆኑ ነገሮች እንድንቀስም ደግሞ ትረዳን ዘንድ እንለምንሃለን። ሁሉ ለስም ክብር ይሁን። ይህንም ደግሞ በአንድያ ልጅ በጌታ በኢየሱስ ክርስቶስ ስም አቀረብን፣ አሜን። እሺ እንግዲህ መጽሐፉ ማለቴ ምዕራፉ 54 ረጅም ነው። 54 ቁጥሮች አሉት። ነገር ግን የምናየው እስከ የሴትዮዋን ታሪክ ስለሆነ ሰማሪያ በነበረበት ሳምራውያን በነበረበት ቦታ ያለው ነው። ስለዚህ ከ43 ጀምሮ ኢየሱስ የሹሙን ልጅ ፈወሰ የሚለውን አናየውም። እንግዲህ ይሄ ሙሉ ህይወት መጽሐፍ ቅዱስ የሚለውን ነው የምትጠቀመው። እሺ ምዕራፍ 4 ፈሪሳውያን ከዮሐንስ ይልቅ ኢየሱስ ብዙ ደቀ መዛሙርት እንዳፈራና እንዳጠመቀ ሰሙ። ዳሩ ግን ያጠመቀው ኢየሱስ ሳይሆን ደቀ መዛሙርቱ ነበሩ። ጌታም ይህንን እንዳወቀ ይሁዳን ለቆ ወደ ገሊላ ተመልሶ ይሄዳል ይላል።
ይሄ ማለት ምን ማለት ነው? እንግዲህ ዮሐንስ በዚህ ጊዜ ታስሯል፣ መጥምቁ ዮሐንስ መሆኑ ነው። እና ፈሪሳውያን ኦፍ አንድ ሀሳብ ወደቀ ወይም አንድ አደገኛ ነገር ተወገደ ብለው ተደስተው ነበረ። ነገር ግን እንግዲህ ይህን የሚነግሯቸው ሰላዮች አሏቸው ማለት ነው። ኢየሱስ ብዙ ደቀ መዛሙርቱን አፍርቷል፣ አጠመቀ ይላል። እርግጥ ያጠመቁት ደቀ መዛሙርቱ ናቸው ይላል። ግን እሱ ያው ዮሐንስ እንደመሰከረለት በመንፈስ ነው የሚያጠምቀው። ግን አገልግሎቱን እያበበ መጣ። ደቀ መዛሙርቱንም ይበዙለት ጀመር። ስለዚህ ደግሞ ይሄ ተነሳብን እንዴ ያሉ ማለት ነው። እንግዲህ ኢየሱስ ስለዚህ ምን አደረገ? እዚህ ጋር ጌታም ይለዋል እንግዲህ ኪሪዮስ ሎርድ ማለት ነው እንግዲህ በእንግሊዘኛው። እና ይሄን እንዳወቀ ይሁዳ ለቆ ወደ ገሊላ ተመልሶ ሄደ ማለት እንግዲህ ለምን አልተጋፈጠም ጌታ አይደለም ወይ ልንል እንችላለን። ነገር ግን ጊዜው ገና አልደረሰም። ይሄ የደቀ መዛሙርቱን የማፍራት ትምህርቱን የማስተማር ታምራቱን የማድረግ አገልግሎቱን የሚያስፋት የመጣበትን ምክንያት የመናገር ጊዜ ነው እንጂ የመሞቻው ጊዜ ገና አልደረሰም። ራሱ ምዕራፍ 2 ላይ እናቱ እዛ ቃና ዘገሊላ ስትጠይቀው ወይን ጠጅ የላችሁም፣ ጊዜ አንቺ ሴት እኔ ካንቺ ምን አለኝ፣ ጊዜ አልደረሰም አለ። ጊዜው አልደረሰም በቃና ለዛ ነው። እንደገና ደግሞ ደቀ መዛሙርቱም ገና ደግሞ አልበረቱም። እነሱንም ፐርሴኩሽን መከራ ውስጥ ሊከታቸው ሊያስተምራቸው ሊያጠነክራቸውና ለነሱም ያው ፕሮግሬሲቭሊ እንግዲህ ለሴትዮዋ እንደ ፕሮግሬሲቭ ቀስ በቀስ ራሱን እንደገለጸውና እንዳሳያቸውና እንዳጠነከራቸው ለሴትዮዋም የገለጸላት በዛ አይነት ኮንዲሽን ነውና ገና ጊዜው አልደረሰም። ለደቀ መዛሙርቱም ደግሞ ራሱ ኢየሱስ ክርስቶስ ምንድነው ማለት አሁን አንዳንድ ጊዜ ምን ይመስለናል እኛው ለጌታ ስንለው ይሄን መከራ የምንቀበለው ምናምን ነገር ብለን እንትንን ይሆናል። ነገር ግን እኛ ለመሰቃየት አይደለም የተጠራ ነው። በወንጌሉ ከኛ ቁጥጥር ውጭ በሆነ በእምነታችን ምክንያት ስቃይ ከመጣብን ያው ኢንዱር ማድረግ ነው። እንግዲህ እንደ ልዩ ደስታ ቁጠሩት ይላል አይደለም ያዕቆብ? አዎ። ግን ያ ማለት ግን ሃሌሉያ ሃሌሉያ እያልን ለስቃይ ራሳችንን ግልጽ እናደርጋለን ማለት አይደለም። በኤኒ ሚንስ ከስቃይ መሸሽ እንግዲህ ጌታም ብሏል እኮ እዚህ ከተማ በማይቀበላችሁ ጊዜ አራግፉና ጫማችሁን ወደ ሌላው ከተማ ሂዱ ነው የተባለው። ስለዚህ ኢየሱስም እዚህ ጋር ጌታም ይህን ሰምቶ እንዳወቀ ይሁዳ ለቆ ወደ ገሊላ ተመልሶ ሄደ ይላል። እንግዲህ የእስራኤልን የዛን ጊዜ ጂኦግራፊ ለማስቀመጥ ያህል እንግዲህ እንደዚህ እንደ ፍሎሪዳ ታውቋት እንደሆነ እንጃ ብቻ እንደዚህ አይነት ሰርጥ ነገር ትመስላለች እስራኤል። ስለዚህ ሰሜኑ ክፍል ገሊላ የሚባለው እንግዲህ ኢየሱስ ያደገበት ናዝሬት ከተማ ቅፍርናሆም ምናምን ያሉበት ማለት ነው። በመሀል ደግሞ ሰማሪያ የሚባል አለ። ወርዱ ደግሞ ይሁዳ እነ ቤተልሔም፣ ቢታንያ ጌታ ኢየሱስ ክርስቶስ የተወለደበት ኢየሩሳሌም የሞተበት ኢየሩሳሌም አለ እና እነዚህ 3 ክፍሎች አሉ። በጣም በሚገርም ሁኔታ የታችኛው ይሁዳና የላይኛው ገሊላ የይሁዳ ምድር እንግዲህ አንድ ናቸው። በመሀል ያለው ግን ሰማሪያ። ይሄ ሰማሪያ የሚባለው ከየት ነው የመጣው? ታሪኩን ወደ ኋላ ባጭሩ የምናወልበት ጊዜ አሶራውያን ያጋዟቸው ህዝቦች ናቸው። አሶራውያን ካጋዟቸው በኋላ ሲመለሱ እንግዲህ በእምነትም በዘርም ስለተደባለቁ ሌሎቹ አይሁዳውያን እንግዲህ እንደ ርኩስ ነው የሚቆጥራቸው። እንግዲህ እነዚህ አይሁዳውያን የሚባሉት የአይሁድ ዘር የእንትና የተወለደበት ማን ነው? የዳዊት ዘር ያለበት እንግዲህ የነዛ ናቸውና ሁለቱ አይዋደድም ለማንኛውም። እና በሰለሞን ጊዜ የሰለሞን ልጅ ባጠፋው ጥፋት እንግዲህ አንድ ንጉስ ሌላ ተነስቶ አስሩ ነገዶች ለብቻቸው እንግዲህ ይሄ ነው አምላክ ብሎ የቆመላቸው እና በጣም ብቻ ግን ከፍተኛ ሆነ ጥል አለ።
ስለዚህ ቁጥር 4 ላይ ምናል በሰማሪያ በኩል ማለፍ ነበረበት የሚለው ነገር እንግዲህ ምን ማለት ነው? ከሰሜኑ ገሊላ ክፍል ወደ ታች ወደ ኢየሩሳሌም ወይም ደግሞ ወደ ይሁዳ በሚሄዱበት ጊዜ አይሁዳውያን በሰማሪያ በኩል ያልፉ፣ ምክንያቱም ርኩስ ምድር ስለሆነ ያንን ለመንካት። ስለዚህ ምን ያደርጋሉ? በግራ በኩል ያለው ሜዲትራኒያን ሲ ነው፣ በቀኝ በኩል ጆርዳን ሪቨር አለ። ስለዚህ ምንድነው የሚያደርጉት? እንደዚህ ወደ ታች ይወርዱና ሰማሪያን እንዳይረግጡ፣ ይሄን ርኩሱን ምድር እንዳያደርጉት ወደ ግራቸው ከላይ እንግዲህ ሲመጡ ማለት ነው ወደ ግራቸው ይታጠፉና ወደ ታች ሄደው እንደገና ወደ ኢየሩሳሌም ይገባሉ። እና አሁን ቼክ በማረግበት ጊዜ ወደ 150 ኪሎ ሜትር ወደ ከአዲስ አበባ ወልቂጤ ማለት ነው። እና ለምሳሌ እንደዚህ ሙሉ በሙሉ አቋርጠው መሄድ ቢችሉ ለምሳሌ በእግር ነበር ያን የሚሉት 2 ቀን ሊፈጅ ይችላል። ነገር ግን በጣም ከመጠየፋቸውና ያን ምድር ለመርገጥ ከመፈለጋቸው የተነሳ 4 ቀን ድረስ ይፈጃል ማለት ነው። ዛት ማች ነው። እና ያን ያህል ነበር ጥላቸው። ኢቭን አሁን ምዕራፍ 2 ላይ ዮሐንስ ላይ በመናይበት ጊዜ 5 ጋኖች ውጪ ነበሩ አይደለም። ይሄ በቃ እርኩስ ስለሆኑ ምድር ምናልባት ከረገጥኩ ብለው የሚታጠቡበት ነው ማለት ነው። እና ብዙ እንግዲህ ሪቹዋልስ አሉና ግን እሱ ግድ ሆነበት ይላል። ግድ የሆነበት እንግዲህ ይቺን ሴትም ለማግኘት ነው ማለት ነው። ስለዚህ በሰማሪያ ያዕቆብ ለልጁ ለዮሴፍ በሰጠው ቦታ አጠገብ ወደ ነበረች ሲካር ወደ ምትባል ከተማ መጣ። በዚያም ያዕቆብ ውሃ ጉድጓድ ነበረ። ኢየሱስ ከጉዞ የተነሳ ደክሞት ስለነበር ውሃ ጉድጓድ አጠገብ ተቀመጠ። ጊዜውም ከቀኑ 6 ሰዓት አካባቢ ነበር። ይሄ እንግዲህ በኢትዮጵያውያን አቆጣጠር እኩለ ቀን የሚባለው ነው። በፈረንጅ እንግዲህ 12 ፒኤም ወይም ኑን የሚባለውን ቦታ ነውና ደከመው ይላል። በጣም ደስ ይላል። ደስ የሚለው ምንድነው? ኢየሱስ ክርስቶስ ሰው መሆኑን ነው እንግዲህ እዚህ ጋር የሚናገረው። እንግዲህ ሰው ሆኖ ደከመው፣ ምንም የሌለው ነው። ፊብል ማለት የሁማን ፍሌሽ የለበሰ ደከመው ይላል። እና ግን ቦታውን በሚናገርበት ጊዜ ሲካር የምትባል ብዙ መሄድ አያስፈልገው። ለማንኛውም ያዕቆብ ለዮሴፍ የሰጠው ቦታ ይላል። ለዮሴፍ ያዕቆብ ሰጥቶት ነበር ወይ? እንግዲህ ዮሴፍ ከግብጽ ምድር በሚወጣበት ጊዜ በዚህ ግብጽ ሳይሆን እዛ ቅበሩኝ ብሎ ስለነበረ እንግዲህ ይህን ቦታ አባቱ በጣም የሚወደው አባቱ ያዕቆብ ሰጥቶት ነበር ማለት ነው። ስለዚህ እዚህ ጋም ደግሞ የእሱ አባት ወይም የእስራኤላውያን አባት ያዕቆብ የጠጣበትም እንግዲህ በዛን ጊዜ በጣም ኢምፖርታንት የነበር የውሃ ጉድጓድ አለች። እዛ ጋር መጥቶ ቁጭ አለ። ከዛ ቁጥር 7 አንዲት ሳምራዊ ሴት ውሃ ለመቅዳት ስትመጣ ኢየሱስ እባክሽን የምጠጣው ስጪኝ አላት። ደቀ መዛሙርቱ ምግብ ለመግዛት ወደ ከተማ ሄደው ነበር። ይሄ የተለመደ ነው እንግዲህ ተጓዥ ስንቅ ምናምን አልያዙም ማለት ነው። ድሆች መሆናቸውን ነው የሚያሳየው። ጊዜውን ከባድ ነው እና ኢየሱስ ክርስቶስ ወይ በፈረስ አይደለም ወይም ደግሞ ሰረገላ የለውም፣ ያው ባዶ ሆኖ ነው ለኛ ሲል የመጣው። ስለዚህ ውሃን አጠጪኝ አላት ማለት ነው። እንግዲህ ይሄ ህይወት ውሃ ያለው ጌታ ይችን ሴት ውሃ አጠጪኝ አላት። በጣም የሚገርም ነገር ነው። ኦኬ፣ በመቀጠል 9 ቁጥር ሳምራዊቷም አንተ አይሁዳዊ ሆነ እኔን ሳምራዊቷን እንዲህ ውሃ ትለኛለህ አለችው። ይህን ማለቷ አይሁድ ከሳምራውያን ጋር ስለማይተባበሩ ነው ይላል። እታች ያለው አንዳንድ ወይም ሳምራውያን በተጠቀሙበት ሳህን ዕቃ አይጠቀሙም ነበር ማለት እንግዲህ ሁለቱም አይዋደዱም። በተለይ ጂዎቹ ግን እነዛን ርኩስ አድርገው ስለሚገልጿቸው ሴትዮዋ ጠየቀችው። እንዴት አወቀችው? አለባበስ እንግዲህ እኛም ብንሆን በመልክ ይሄ ሰውዬ እንግዲህ ይቅርታ ስለ ቃላቱ ከንትኒ ከሰሜን ይመስላል ከደቡብ ይመስላል ብለን እኛም እንነጋገራለን አይደለም እንዴ? ስለዚህ አወቃችሁ። እርግጥ በከለር ላይ ሊያዩ ይችላሉ፣ ነጭ ጥቁርና እንግዲህ ኦሪየንታል የሚባሉ ላይሆን ይችላል። ነገር ግን ሺ ነው እዚህም ባለባበሱ በአክሰንቱ ሊሆን ይችላል። ቋንቋቸው እርግጥ ተግባብተዋል። ስለዚህ አወቀችው። አንተ እንዴት እንደዚህ ታደርጋለህ? ገረማት ማለት ነው። ኦኬ እንግዲህ ይህን ነገር ተነጋገረና ዲስኮርሱ ንግግሩ በጣም የሚገርም ነውና አንድ ቦታ ሳይ ለ4 ቦታ ከፍሎታል። አሁን እየተነጋገሩ የመጀመሪያውን
ከቁጥር 7 እስከ 5 15 ያሉትን እንትን ይለዋል ስለ ውሃው ማለት ነው። ከ16 እስከ 18 ደግሞ ባልሽን ጥሪ ስላላት ስለ ባሏ ወይም ስለ ኃጢአቷ ኮንፍሮንት ሲያደርጋት ማለት ነው። ከዛ ደግሞ የትና አምልክ የሚል አምልኮን በተመለከተ ደግሞ ከ19 እስከ 24 አለ። ከዛ በኋላ ያለው እንግዲህ እሷ ስትሄድና ደቀ መዛሙርቱ ሲመጡ በኋላ ደግሞ ሰማርያውያኖቹ ሲመጡ ስለሆነ ኢቫንጀሊስት ሆነች ወይም ምን ሆነች? ኢቫንጀሊስት ወንጌላዊት ሆነች ማለት ነው። ስለዚህ እኛ ድብልቅ ሕዝብ ብለው ስለሚቆጥሯቸው እንዴት ትለኛለህ አለችው ማለት ነው። እሱ ምን አላት? ቁጥር 10 ኢየሱስም የእግዚአብሔርን ስጦታ ብታውቂና ውሃ ጠጭኝ የሚልሽ ማን መሆኑን ብትረጂ ኖሮ አንቺ በሰጠሽው በጠየቅሽው እርሱም የሕይወትን ውሃ በሰጠሽ ነበር ሲል መለሰላት። ስሎሊ ውሃ ጠየቃት፣ ነገር ግን የሕይወት ውሃ የሚሰጠውን በልመንሽው ነበር። እዚህ ጋር ራሱን እንደሌላ እንደ ሶስተኛ ሰው አድርጎ ግን ገብቷታል በደንብ እኔን ማለቱ ነው። ሁለቱ ናቸው ያሉት እና ምን አላት? የእግዚአብሔርን ስጦታ ብታውቂ። ሃሌሉያ። የእግዚአብሔር ስጦታ እንግዲህ ኢየሱስ ክርስቶስ ነው። ስጦታ ደግሞ ጊፍት ነው። ጊፍት ደግሞ ነፃ ነው። ስለዚህ የእግዚአብሔርን ስጦታ ብታቂ ኖሮ ማለት ነው ራሱን ማለት ነው። እኔን ብታቂ ኖሮ የእግዚአብሔርን ስጦታ ኖት ኦንሊ ዛት እሱ የሚሰጠው ነገር አለው ማለት ነው። እንግዲህ ይሄ የህይወት ውሃ እዚህ ጋር የህይወት ውሃ አለው ማለት ነው። እንግዲህ ፊገሬቲቭ ስፒች ይህን ነገር የተናገረው በእንትን ነው በምሳሌ ነው የተናገረው። ግን የህይወት ውሃ እንግዲህ እሱ የሚሰጠው መንፈሱን ማለት ነው፣ ደህንነትን፣ የዘላለም ህይወትን ማለት ነው። እሱን ብታቂ ኖሮ አንቺ ትለምኚው ነበር ብላለችው። እሷም ብላ መለሰችለት። ሴትዮዋም እንዲህ አለችው፣ ጌታዬ ያለችው እንግዲህ እዚህ ጋር ስር እንደ አክብሮት ነው። እንግዲህ መግጃ የለህም እንደ እንትንም ይመስላል ስላቅም ይመስላል ነገሩ። የእውነት ለመናገር ስታየው ሂዝ ኤምፒቲ ሃንድድ ባዶ እጁን ነው። መግጃ የለህም፣ ጉድጓዱ ጥልቅ ነው። ታዲያ ይህን የህይወት ውሃ ከየት ታገኛለህ? ለመሆኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱ ራሱንና ልጆቹ እንስሳቱን ሁሉ ከዚህ ጉድጓድ ጠጥተዋል። ሁለት ነገር ነው የተናገረችው እዚህ ጋር። አንደኛው ምን አለችው? ዩ አር ኤምፒቲ ሃንድድ፣ መግጃም የለህም። እንደገና ደግሞ ጉድጓዱ ጥልቅ ነው። የሆነ ተአምር ወይ ነገር ካላደረክ በለ እንዴት አድርገህ ነው የምታወጣው? ፓዝሊንግ ማለት ነው። ቀጠለችና ለመሆኑ እንዲሁ እስቲ ቆይ ለጨዋታ ያህል ብታወጣስ ኖሮ አለችው። ምን አለችው? ውሃው በእጅ ላይ ቢኖር ኖሮ ለመሆኑ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እርሱ ራሱና ልጆቹ እንስሳቱ ከዚህ ጉድጓድ አውጥተዋል። ዚስ ኢዝ በጣም ዩኒክ የሆነ ውሃ ነው። እንግዲህ አንዳንድ በውሃ ፕራይድ የሚያደርጉ ከተሞች አሉ፣ በተለይ በሀገራችን። ለምሳሌ አንድ ጊዜ እኔ ጎጃም ሄጄ ዳንግላ አንደኛ አይነት ውሃ ዳንግላ የምትባል ከተማ አንደኛ አይነት ውሃ የትም አይገኝም ብሎ በጣም ፕራይድፉል ሆነ የነገረኝ ሰው አለ። የናዝሬቷ ለምሳሌ የሞጆ የናዝሬቷ ብዙም ሳይሆን ያው እንትን አይሉም። መቀሌም ትዝ ይለኛል ውሃው ቆንጆ አይደለም፣ ግን ውሃቸው ቆንጆ የሆኑ። ስለዚህ እሷ ምን አለች? የኛ ውሃ በጣም አሪፍ ውሃ ነው፣ አንተ ደግሞ የምታመጣው እሷ ከዚህ ይበልጣልን አይነት ነገር ብላ ፈርስት ኦፍ ኦል ሺ ሪዲኩልዲም በምን አውጥተ ነው ደግሞ መሰጠኝ አለችው። ቀጠለችና ደግሞ ከዚህ ውሃ የበለጠ ምን ታመጣልኛለህ ምን አለህና ነው ብላ ጠየቀችው ማለት ነው። ኦኬ እንግዲህ ይሄ የውሃ ዲስኮርስ ውሃ አጠገብ የሚሉት ነገሮች አንዳንድ ከኋላ ኦልድ ቴስትመንት ላይ የተባሉ ነገሮችን ማስታወስ ይቻላል። ለምሳሌ ያዕቆብ ወደ አያቱ አጎቱ ላባ በሚሄድበት ጊዜ መጀመሪያ ራሄልን የተዋወቃት ምን ነው? ውሃ አጠገብ ነው አይደለም? ርብቃ ራሱ እንትናን ኤሌዘርን ያገኘችው የት ነው? ውሃው አጠገብ ነው አይደለም እንዴ? ሙሴ ሲፓራን ያገኘው ውሃ ሲያጠጡ ነው አይደለም እንዴ?
እና እነሱ ነገር ያስታውሳል። ራሄል ያዕቆብን ርብቃ ደግሞ ከዛ በፊት የያዕቆብን አባት ይስሐቅን ሳይሆን ኤልያዘርን እንደገና ደግሞ ሙሴ ደግሞ ራሱ ያገኘበትና እዚህ ጋም እሱን ማስታወስ ይቻላል። ከዛ በኋላ ጠጥተዋል። ኢየሱስም ቁጥር 13 እንዲህ ሲል መለሰላት፣ ከዚህ ውሃ የሚጠጣ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ውሃ ምንጭ ይሆናል አላት። ሶ ቢዩቲፉል። ከዚህ ውሃ የሚጠጣ እንደገና ይጠማል። የፈለገ አሪፍ ውሃ የተባለ በጠማን ጊዜ አሁን እኛ በጣም አሪፍ ውሃ አገኘውን ጠጣን ብንል እንኳን እንደገና እንጠማለን። የታወቀ ነገር ነው። ነገር ግን ኢየሱስ ክርስቶስ ከሚሰጠው ስፒሪት ማለት ነው እንግዲህ እሱ የሚሰጠው የዘላለም ሕይወት ስፒሪቱን በሚሰጠውበት ጊዜ ግን እኔ ከምሰጠው ውሃ የሚጠጣ ግን ከቶ አይጠማም። እኔ የምሰጠው ውሃ በውስጡ የሚፈልቅ የዘላለም ሕይወት ይሆናል አለ። ለራሱም ይሆናል፣ ይፈልቃል ማለት አያቋርጥም። እንግዲህ ምንጭ ካላቋረጠ ሁሌ ነው እንግዲህ ውሃ የሚሰጠው። ስለዚህ ጀስት ላይክ ዛት አያቋርጥም። ጭራሽ እንዲሁም ለሌሎችም የሚተርፍ ነው እንኳን ለራሱ ቀርቶ። ሴትዮዋም አለች አሁን ቀስ በቀስ እሷም እንትን እያለች ነው እንዳልጠማና ውሃ ለመቅጣት እንዳልመላለስ እባክህ ይሄን ውሃ ስጠኝ አለች። ከምድራዊ ሕይወቷ ጋር ነው የያዘችው። ለምን እመላለሳለሁ? ፈርስት ኦፍ ኦል ሺዝ አናውትካስት ማለት በህብረተሰቡ ዘንድ የተናቀችና የተጠላች ሴት ነች። አንደኛ ይሄ ማስረጃ መሆኑ በኩለ ቀን ራሱ መምጣቷ በኩለ ቀን እንዲሁም ጋኔን የሚበዛበት ጊዜ ነው ይባላል። እንግዲህ ገጠር ውስጥ ለምሳሌ እኛ በዚህ በኩለ ቀን የትም እንዳትሄዱ ቁጭ በሉ ምናምን ነገር ይሉን ነበር እኔ እናቴና አያቴ። እና ይሄ 12 ሰዓት ወይም ኑን ላይ ይፈራል። እና እሷ ህዝብ በማይመጥ ሌላ ውሃ የሚቀዳው ጠዋት ነው። ግን እሷ ሰው በሌለበት ጊዜ በዛ ጊዜ ነው የመጣችውና ለምን እመላለሳለሁ ይሄን ነው ለምን አትሰጠኝም ማለችና ከጠቅሞ አኳያ ተናገረች ማለት ነው። አሁን ወደ ሌላ እስካሁን ስለ ውሃው ነበር። አሁን ስለ ኃጢአት እንግዲህ ውስጧ ስላለው ነገር ኮንፍሮንት ሊያረጋት ኢየሱስ ክርስቶስ ምን አላት? ሴትዮ እርሱም ሂጂና ባልሽን ጠርተሽ ወደዚህ ተመለሽ አላት። በዛም ጊዜ ብቻ ሳይሆን እንግዲህ የሴት ራስ ባል ነው ተብሏል። ስለዚህ ሂጂና ባልሽን ጥሪ አላት። እንግዲህ ውስጧ ያለውን ነገር አንድ ነገር ነክቶ ወደ እሱ ሊያመጣት ነው። ምን አለች? ሴትዮዋን ባል የለኝም ብላ መለሰች። ሺቴል ዘትሩስ ኢየሱስም እንዲህ አላት፣ እርግጥ አሁን በጋብቻ ላይ ነች፣ ከወንድ ጋር ትኖራለች። ማለት ባል የለኝም ማለትሽ ትክክል ነው። በእርግጥ 5 ባሎች ነበሩሽ። አሁን ከአንቺ ጋር ያለውን ባልሽ ስላልሆነ የተናገርሽው እውነት ነው። እሷ ብቻ የምታውቀውን ወይም የአካባቢው ሰው ሊያውቅ ይችላል። ግን ይሄ ሰውዬ ይቅርታ ማለት ኢየሱስ ክርስቶስ ማለት ነው ለእሷ ሰውዬ ነው። ሂዝ ስትሬንጀር እና ምስጢር ብላ የያዘችውን ወይም ሊያውቀው በፍጹም የማይቻለውን ነገር ሲነግራት ደነገጠች ማለት ነው። ሴትዮዋ እንዳለችው ጌታዬ አንተ ነቢይ እንደሆንክ አያለሁኝ። አክብሮት አሳየችው። አሁን ሪዲኩል የለውም። አሁን እንደሆንክ አያለሁ አለችና ከዛ ደግሞ ሞር ስፒሪቹዋል ወደሆነ ነገር ደግሞ ጥያቄ ማለችው። አባቶቻችን በዚህ ተራራ ላይ ሰገዱ፣ እናንተ አይሁድ ግን ሰው መስገድ ያለበት በኢየሩሳሌም ትላላችሁ አለችው። ምን ማለቷ ነው? እኛም የተሻለ ነገር አለን፣ ሂስቶሪካል የሆነ የአምልኮ ስፍራ አለን ብላ ነው እንግዲህ። ለምን እኛም ብንሆን እኮ ከእናንተ በምን እናንሳለን? እውነት አለን ነው የሚባለው። እንግዲህ ይሄ በአምልኮ እንግዲህ ሰዎች ወይ አምልኮን በተመለከተ እዚህ ቤተ ክርስቲያን ሂዱ ይባላል። ቱ ዘ ኤክስቴንት ለምሳሌ መካ፣ መዲና፣ ኢየሩሳሌም መሄድን የተለያዩ ቦታዎች መሄድን እንትን ነገር አለ አይደለም። ከቦታ ጋር አምልኳቸውን ያያይዙታል። ከክርስትናው ውጭውም ቢሆን ማለት ነው። እና ጀስት ይሄ የተቀደሰ ቦታ ነው ምናምን እንደዚህ አይነት ነገር ይባላል። ኢስኖት ቦታው አይደለም። አሁን እዚህ ጋር ተራራውንም ጠቀሰች። እንግዲህ ገሪዛን ተራራ የሚባለው ነው።
አባቶቻችን ያዕቆብ እዚህ ላይ አምልከዋል ሰግደዋልና እንዲሁም እኛ የተሻለ ቦታ አለን ነው እንግዲህ። ግን ኢየሱስ ክርስቶስ ነው ያላት ቁጥር 21 ኢየሱስም እንዲህ አላት አንቺ ሴት በዚህ ተራራም ሆነ በኢየሩሳሌም ለአብ የማትሰግዱበት ጊዜ እንደሚመጣ እመኚ። ሁሌ እንደዛ አይሆንም፣ ይቀየራል። የእግዚአብሔር ታይሚንግ ይቀየራል፣ የአምልኮ ታይሚንግ ይቀየራል። ኦኬ እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን ድነት ከአይሁድ ስለሆነ ለምናውቀው እንሰግዳለን። እንግዲህ እነዚህ ሳምራውያን ድብልቅ ህዝቦች ናቸው። ወደ ሌላ ቦታ ሄደው ነው የመጡት እና ለምሳሌ ይሄ በሰለሞን ዘመን ያ ሰው እያደረገው እንዴ ይሄ በቃ ይሄ እንግዲህ ኮረብታ መስገጃዎች ምናምን የሚባሉ አሉና ዝም ብለው ነው በቃ በእግዚአብሔር ስም የሚደረገው። እኛ ድነት አይሁድ ስለሆነ ለምናውቀው እንሰግዳለን። እንግዲህ ኢየሱስ ክርስቶስ መጀመሪያ ወደ ገዛ ወገኖቹ መጣ፣ ወገኖቹ አልተቀበሉትም ስለተባለ ነው እንግዲህ ወንጌል ወደ አሕዛብ ሄደው። እንግዲህ ሳምራውያኑም ቢሆኑ እንዲሁም ከሳምራውያን ይበልጣ አሕዛብን ይበልጣሉ ያስበልጣሉ እነዚህ አይሁዳውያን ማለት ነው። ነገር ግን መጀመሪያ ወደ እስራኤል ቤት ሂዱ ሁሉ ብለዋል ጌታ ኢየሱስ ክርስቶስ። እነሱም ቢሲሏችሁ ነው እንግዲህ እንደዛ የተባለውና ኢቭን ሮሜ ምዕራፍ 9-11 ባለው የነሱ አለማየት ለሌላው በረከት እንደሆነ አይነት ነገር እንግዲህ አይሁዳውያን ነው እንግዲህ የሚናገረውና ግን እዚህ ጋር ምን አላት? እናንተ ሳምራውያን ለማታውቁት ትሰግዳላችሁ፣ እኛ ግን እንወድቃለን። በዚህ ተራ በኢየሩሳሌም አብ የማሰግዱበት ጊዜ እንደሚመጣ እመኚ ብሎ አሉ። እሺ ቀጠለና ምን አለ? በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል። እሺ መቼ ነው የሚመጣው? አሁንም መጥቷል አለ። ይቀየራል ማለት ነው። ይቀየራል። አሁን እየተቀየረ ነው። አብም እንደዚህ በእውነት የሚሰግዱትን ይፈልጋል። አብ ይሄንን እንድናደርግ እግዚአብሔር ይሄንን እንድናደርግ ይፈልጋል። በምን? በእውነትና በመንፈስ እንጂ በቦታ ወይም በሪቹዋል በማድረግ አይደለም። እግዚአብሔር መንፈስ ነው፣ የሚሰግዱለት በመንፈስና በእውነት ሊሰግዱለት ይገባል አለ። እንግዲህ ይሄ ሪኳየርመንት ነው ማለት ነው። ስለዚህ እዚህ ጋር ምን አለ? በእውነት የሚሰግዱ ለአብ በመንፈስና በእውነት በሚሰግዱበት ጊዜ ይመጣል፣ አሁንም መጥቷል። አብም እንደዚህ በእውነት የሚሰግዱትን ይፈልጋል። እግዚአብሔር የሚፈልገው ይሄ ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። እንግዲህ እግዚአብሔርን ያየው ማንም የለም፣ እግዚአብሔር መንፈስ ነው ይላል። ግን ኢየሱስ ክርስቶስ ነው የተረከው። ኢየሱስ ክርስቶስ ይህንን እንግዲህ እሱን ወክሎ ይህን ነገር እየተናገረ ነው ያለው ማለት ነው። ኤኒሃው ይህንን ሊያደርጉ የሚችሉ ጥቂቶች ናቸው። እንግዲህ ወደ ህይወት መንገድ የሚመጡት በጣም ጥቂቶች ናቸው ይላል የእግዚአብሔር ቃል። ምንም እንትን የሚል ነገር አለ። ማቴዎስ ምዕራፍ 7 ላይ በምናይበት ጊዜ መንገዱም ጠባብ ነው፣ በሩም ጠባብ ነው። እንግዲህ ወደ ህይወት ጎዳና የሚመጡት በጣም ጥቂቶች ናቸው፣ በዛኛው የሚሄዱት ብዙዎች ናቸው ይላል። ያሳዝናል በጣም። ግን እነዚህ ግን እግዚአብሔርን መንፈስ ስለሆነ የሚሰግዱት በመንፈስና በእውነት ነው። እግዚአብሔርም ይህንንም ይፈልጋል፣ እንደዛም ሊያደርጉለት ይገባል። ሴትዮዋ ክርስቶስ የተባለ መሲህ ሲመጣ አውቃለሁ፣ እርሱ ሲመጣ ሁሉም ይነግረናል አለችው። ቀስ በቀስ እየገባት ነው ማለት ነው። አሁን ከአምልኮ ወደ ምንነት ሄደች፣ ወደ መሲሁን ወደ መፈለግ፣ ዋዳኝ ወደ መፈለግ። ምን አላት ኢየሱስ ክርስቶስ? ኢየሱስም ቁጥር 26 የማነጋግርሽ እኮ እኔ እርሱ ነኝ ሲል ገልጦ ነገራት። እንግዲህ ይሄ ፕሮግሬሲቭሊ ቀስ በቀስ እያነጋገረ እውነቱን ነገራት ማለት ነው። ምዕራፍ 9 ወደፊት በምንሄድበት ጊዜ ያ አይነ ስውሩ አያየውም ነበረ። ከዛ በኋላ ኢየሱስ እንደፈወሰው አውቋል። በሚያየው ጊዜ እሱ ነኝ ያለው ልክ እንደዛ ማለት ነው። እንግዲህ እሺ አሁን እዚህ ጋር በዚህ ጊዜ ደቀ መዛሙርቱ ተመልሰው መጡ። ከሴት ጋር ሲነጋገር በማግኘታቸው ተደነቁ። በዛን ጊዜ ሴት ማነጋገርም አይቻልም። እንግዲህ ለብቻዋ ኖቶን ሊዛት ሺዝ ሴማሪያዊ ነች እና ተደነቁ፣ ገረማቸው። ከሴት ጋር ሲነጋገር ተደነቁ። ሆኖም ግን ምን ፈልገው ወይም ከእርሷ ጋር የምትነጋገረው ለምንድን ነው ብሎ የጠየቀው ማንም የለም። እንግዲህ ዲቫይን የሆነ ስለሆነም ኢየሱስ ክርስቶስም ጀስት
ራቢያቸውም ስለሆነ they respect him ሪቨር ያከብሩታልም። አልጠይቁትም እንግዲህ አልጠይቁትም። የጠየቀው ይሆነ ሴትዮዋ ምስራዋን ትታ አሁን እንግዲህ እዚህ ጋር አንዌልካሚንግም ኢንቫይሮንመንት ተፈጥሮ ሊሆን ይችላል ማለት በአቃላቸው በአይናቸው ገርመም ምናምን አድርገዋት ሊሆን ይችላል። ብቻ ለማንኛውም ሴትዮዋ አሁን ማግኘት የሚገባትን ዋና ጡዘት ክላይማክስ አግኝታለች። ስለዚህ ምን አደረገች? ቁጥር 28 ሴትዮዋ ምስራዋን ትታ ወደ ከተማ ተመለሰች። በጣም የሚገርም ነገር ነው። ውሃ ልታመጣ ሄዳ ያ የመጣችበትን ፐርፐዝ ያ ለህይወት አስፈላጊ የሆነውን ነገር ትታ እንስራዋን ቬሪ ኢምፖርታንት አይተም አሁን እንስራ ሲል ቀላል ነገር ይመስለናል። ኖ እንስራ በጣም ኢምፖርታንት ነገር ነው። በዛ ለሷን ለቤተሰቧ ለቤቷና ለሷ በጣም ኢምፖርታንት ነገር ግን ጭንቅላቷ ስለተቀየረ ሺ ኢዝ ኤ ዲፈረንት ፐርሰን አስተሳሰቧ ሁኔታው ሁሉ ስለተቀየረ ትታ ደስታዋን ለሌሎች ለማጋራት እንደተባለው ያ ውስጧ የነበረው ፍላጎት ሁሉ ተቀይሮ አሁን ሺዝ ዲፈረንት። አሁን ያኔ ንዕማን ወደ ኤልሳ መጥቶ እንትን ባለበት ጊዜ አጠገቡ ሆኖ በፈወሰው ጊዜ ኢሚዲየትሊ ምንድነው ያለው? በአንድ ነገር ይቅር በለኝ አለው። ኤልሳ ምን አለው? ጌታዬ ወደዛ ወደ አንድ እንግዲህ የአሕዛብ አማልክት ወደ ሆነ በሚያመልክበት ጊዜ እኔን ተደግፎ ሲያመልክ በአንድ ነገር ብቻ ይቅር በለኛል ማለት ሂ ፐርሲቭድ ዛት ካሁን በኋላ ለእስራኤል አምላክ ነው እንጂ ለሌላ አምላክ አልሰግድም የሚለውን ነገር ስለመጣበትና እርኩስ ነገር መሆኑ ስላወቀ ያን ነገር ነው። አሁንም እሷ ያ የመጣችበት ኢምፖርታንት የነበረውን ነገር ተቀየረ። ስቴት ኦፍ ማይንዷ የተቀየረ ኢሚዲየትሊ ተቀየረ። ይሄ ነው በቃ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አዲስ ፍጥረት ነው ማለት አስተሳሰባችን ሁኔታችን ይቀየራል። የሆነ ልዩ የሆነ ሰው ምናምን ነገር እንሆናለን ሳይሆን የምናይበት ወርልድን ኢምፖርታንት ብለን ያልነው ነገር ለኛ ጠቃሚ ነው የምንለው ነገሮች ሁሉ ይቀየራሉ። እንስራዋን በፍጹም ልትተው አትችልም ነበር። ግን ሺ ኢዝ ኤ ዲፈረንት ፐርሰን ኢቭን ደቀ መዛሙርቱ ያዩበት አንዌልካሚንግ የሚመስል ነገር ቢሆንም ከዛ ተመለሰች ለህዝቡ። እንዲሁም ደፈረች ከተማ ውስጥ ያደረኩትን ሁሉ የነገረኝን ሰው ኑና አዩ። እርሱ ክርስቶስ ወይ መሲህ ማለት ነው፣ የተቀባ ማለት ነው። መሲህ ማለት ይሆን እንዲህ አለች። እነርሱም ከከተማ ወጥተው እርሱ ወዳለበት አመሩት። አመኗት። እቺ ሴትዮዋ እንዴት ሊያምኗት ይችላሉ? እቺ ሴትዮዋ በቃ የስፒሪት ነገር ስለሆነ አመኗት። መታመን የሌለባት ሴቶች ነበረ። በዚህ ጊዜ ደቀ መዛሙርቱ አሁን ወደ መለሰና ደግሞ ከደቀ መዛሙርቱ ጋር ያለው ንግግር አመጣ። ረቢ 31 እህል ቅመስ እንጂ አሉት። እርሱ እናንተ የማታውቁት የምበላው ምግብ አለኝ አላቸው። ምንም አልበላም፣ ግን ሂ ሳቲስፋይድ። በሰማሪያ ማለፍ ግድ ሆነበት የሚለው ነገር በእግዚአብሔር ፕሮቪደንስ እሱም ራሱ እርግጥ የታቀደ ነገር አይደለም፣ ያጋጣሚ የሚመስል ነገር አይደለም። እቺ ሴትየዋ በዚህ አይነት ሁኔታ ራሱን መሲህነቱን ስለገለጸላት ሂ ሳቲስፋይድ። ደቀ መዛሙርቱም አያውቁም። ሰው ምግብ አምጥቶለት ይሆን እንዲያሉ ገረማቸው። ደክሞት ነበር እዛ ጋር ተባባሉ። ኢየሱስም እንዲህ አላቸው ይላል ቁጥር 34 የኔ ምግብ የላከኝን ፈቃድ ማድረግና ስራውን መፈጸም ነው። እግዚአብሔር ለፐርፐዝ ልቆታል። የላከኝ ያለው አብ ወይም አባቱ ነው። ማድረግና ስራው መፈጸም ነው አለ። ያንን አድርግ ያለው አለ። እቺ ሴትዮዋ ነክቷታል። በጣም የሚገርመው ነገር ግን እቺ ሴትዮዋ ራሷ ኢቫንጀሊስት ሆና ሌሎችንም ደግሞ ጭራሽ አመጣች ማለት ነው። ወደ ቁጥር 39 እንሄዳለን። ብዙ ሳምራውያን አመኑ ይላል። ሴትዮዋ ያደረኩትን ሁሉ ነገረኝ ብላ ስለመሰከረች ከዚያች ከተማ ብዙ ሳምራውያን በእርሱ አመኑ ይላል። ሃሌሉያ። ስለዚህም ሳምራውያኑ ወደ እርሱ በመጡ ጊዜ አብሯቸው እንዲቆይ አጥብቀው ለመኑት። እዚያም 2 ቀን ቆየ። ከቃሉም የተነሳ ሌሎች ብዙዎች አመኑ ይላል። አንድ ጊዜ ይሄ ብዙ ሌጊዮን ነው ምናምን የሚባለውን ሰውዬ በፈወሰበት ጊዜ እሱ ሰላም ሆኖ ይሄ ብዙ ጭፍራ የወጣለት ሰላም ሆኖ ቁጭ ብሎ በሚያዩበት ጊዜ ከዛ መንጋዎቹ ውስጥ ገብቶ መንጋዎቹ በፍጹም ከከተማው ትቶ እንዲወጣ ለመኑት ነው የሚለው። we don't want you here። ሰዎች
ቅድስናን ሰዎች ወንጌልን ይፈራሉ ባይ ኔቸር ማለት ነው። እነዚህ ግን እግዚአብሔር ረድቷቸው ሴትዮዋንም ማምነው ጭራሽ እኛ ጋር ቁጭ በልልን ብለው 2 ቀን ተቀምጦ ብዙዎች ተጨማሪ መጀመሪያ ከሴትዮዋ ቃል ሰምተው መጥተው ሲያወሩት አመኑ። ዋክ ቁጭ በል ከኛ ጋር ብለውም ደግሞ በተናገረበት ጊዜ ሌሎች ብዙዎች አመኑ። በጣም የተባረኩ ናቸው እነዚህ ሰዎች። they are very lucky, they are very blessed። ከዛ ሴትዮዋን እንግዲህ የምናምነው አንቺ ስለነገርሽን ብቻ አይደለም እኛ ራሳችን ሰምተነዋል። ይህ ሰው በእውነት የዓለም አዳኝ እንደሆነ እናውቃለን አሏት። ይህ ሰው በእውነት የዓለም አዳኝ እንደሆነ እናውቃለን። Savior, that's the ultimate goal ኢየሱስ ክርስቶስ የመጣበት ምክንያት። ይህ ሰው በእውነት የዓለም አዳኝ እንደሆነ ታውቃለህ? ይህ ሰው በእውነት የዓለም አዳኝ እንደሆነ ታውቂያለሽ? በደንብ አድርጋችሁ አስቡበት። ይህ ሰው የዓለም አዳኝ እንደሆነ በእውነት የዓለም አዳኝ እንደሆነ ታውቃላችሁን? That's the most important question for you to answer. ደህና ዋሉ።